ቤት አድረብሽ ዳኒ ይራዳሽ ምንም አይመለከተኝም። ልጁ ደህና አይደለም። ገባህ? ደህና አይደለም። እንደዚህ ስለተከፈተ ወይ ደግሞ ችግር የለውም። ደህና አይደለም። አብርሃም ደህና አይደለም። ስለዚህ ጸበል መሄድ አለበት። ገባህ አይደል? ተነስ። ደህና አይደለም። ደህና እያየሁ እኮ ነው። ደህና አይደለም አብርሃም፣ ደህና አይደለም። ደህና አይደለም እያልኩ ነው። ደህና ነው ዳኒ። ቤት አድረብሽ። ስማኝ አብርሃም፣ አንተ ያለበት ሁኔታ ደህና አይደለም። ደህና ነው ዳኒ። ያለበት ሁኔታ ደህና አይደለም። ይኸው ደህና ነው አብርሃም። እንደዚህ ነህ አይደለም? ደህና አይደለም። ና ተነስ። የኑቱ ሳናስ መሄድ ያለበት ቦታ ይላል። ይበቃሻል። እስካሁን ያደረግሽው ነገር በቂ ነው። ስለዚህ ልጁ አብርሃም ደህና አይደለም። ልጁ ደንዝዟል። ልክ አይደለም ያደረገው። አንቺና ኤፍሬም የሚያደርጋችሁትን ነገር እኔ አልተባበርም ስል ጭራሽ ደግሞ ቀጣይ የምታመጪውን ነገር አልቅ ስለነበረ ነው። ገባሽ? ግን በዚህ ወጣት አንቺ ጋር ማድረግ አቻን ይረጋጋኝ። መጀመሪያ ተረጋጋ። አንተ እንደዚህ ሆነ እኮ የሚፈጠር ነገር የለም። ሰማኝ አብርሃም፣ ደህና አይደለም ያለህበት ሁኔታ። ልጁ ደህና አይደለም ያለበት ሁኔታ። ደህንነት ይጥፋ አይደለም። ስነ ስርዓትን ያዝ። ያማን እንዴ ይበለጠ ምን ልጁ እኮ ደህና ነው። ጸበልም ሄደበት ካለበት በዚህ አይነት መንገድ አይደለም። ኖ እናንተ አንቺ እንዲህ ሳይሆን የፈለግሽው ልጁ እንዲያብድ ነው። ይሄ ደግሞ በቂሽ ነው። እስካሁን ያሉት ነገር ይበቃሻል። ዳኒ እግዚአብሔር ረፍ ስነ ስርዓት ነው። በማታውቀው ነገር ብዙ አታ አብርሃም ሰማይ ደህና አይደለም ያለው ገባ ለቂ አብርሃም ይኸውልህ ዳኒ ሰማይ ያለው እኔ አሁን ስለ እናንተ ጥሩ ጓደኝነት አስቤ ነው እንጂ ለቤት ውስጥ እንዲስትረብሽ ዝም ልልህ አልችልም። ገባ ያማል እንዴ ምን አስበህ ነው? ሰላም እንዴት ናችሁ ውድ ቤተሰቦቼ? ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ይሄን 2-3 ቀን ላይ ከዚህ በፊት እኔ ብዙ ነገሮችን ለእናንተ ግልጽ ለማድረግ ሞክሬ የትኛውም ሰው አልተቀበለኝም እና አብርሃምም ይሄን ነገር አመኔታ ለማግኘት አልቻሉም በእኔ ላይ። ምክንያቱም እኔ ቀጣይ የሚመጣው ነገር ምን እንደሆነ ስላወቅኩኝ ራሳቸው እንዲጠብቁ ተናግሬያለሁ። ይሄን ነገር ዞር ብላችሁ ቪዲዮዎች ላይ መመልከት ትችላላችሁና አንዳንዴ ነገሮች ከልክ ያልፋሉ፣ ከገደባቸው ያልፋሉና የሰው ልጅ በዚህ ልክ በማይፈልገው ህይወት ላይ እንዲኖር ማድረጉ አግባብ ነው ብዬ አላስብም። ምክንያቱም በምንም ተአምር አብርሃም በዚች ቅስፈት ተቀይሮ እንደዚህ ሊሆን አይችልም። እንደገና ደግሞ ቪዲዮ ላይ እንደምትመለከቱት ከሆነ ልጁ ደህና አይደለም፣ በጤናው አይደለም ያለው እና የሰው ልጅ እንዲህ ተናገረ እንዲህ የሆነ እያለ ዝም ማለቱ አግባብ ነው ብዬ አላሰብኩም። ስለዚህ ዛሬ መጥቻለሁ ወደነ ሩታ ጋር። ምክንያቱም አብርሃምን መሆን ያለበትን ሕክምና የሚሆን ጸበል መሄድ ካለበት ይዤው ልሄድ ወስኜ መጥቻለሁ። ምክንያቱም ልጁ ልክ አይደለም። ብዙ ሰዎችም ደግሞ ላይቭ ላይ እንዲሁም ደግሞ በቴክስት ብዙ ነገር እያላችሁ ነውና እኔ አብሮ ብዙ ነገር እንዳሳለፈ ሰው ብዙ ነገሮችን እኔ ከአብርሃም ከሩታ ጋር እንዲሆን በማለት እንጂ ከሱ ጋር ግላዊ ጸብ የለኝም ወይም ደግሞ ያጣላን ነገር የለምና ብዙ ነገሮችን አብሮ እንዳሳለፈ እንደወንድም ዛሬ ላይ እንደዚህ አይነት ሁኔታ ላይ ሲሆን ዝም ማለቱ አግባብ ነው ብዬ ስላላሰብኩኝ ነገሮች ይበቃሉ። ልጁን ጸበል መውሰድ ካለብኝ መውሰድ ያለብኝ እኔ ነኝ ብዬ ስላሰብኩ፣ ምክንያቱም ያው እንግዲህ ወንድሙን እንዳያችሁት ከእሷ ጋር ተባብሮ ነው እያደረገ ያለው። እሱ የሚላን ለማግኘት ካለው ፍላጎት አንጻር የተነሳ ነው ይሄን ያህል ነገሮችን ያስጨከነው ብዬ አስባለሁ። ስለዚህ ግን አብርሃም ያለበት ሁኔታ ሁላችንንም አሳስቦናል። እንደ ወንድ ልጅ ደግሞ ነገሩ ከበድ ያለ ነው። ስለዚህ መሆን ያለበት ነገር መደረግ ያለበት ነገር አለ ብዬ ስለማስብ በእኔ አቅም እችላለሁ ብዬ ያሰብኩትን ነገር ልጁ እንዲነቃ፣ ወደ ራሱ እንዲመለስ፣ ወደ ቀልቡ እንዲመለስ ማድረግ ያለብኝን ነገር አደርጋለሁ። ለዛም ነው ዛሬ ልጅ መጥቶት እስካሁን የተደረገው ነገር ይበቃል፣ በልጁ ላይ ያደረጉት ነገር ይበቃልና በጣም ነው የተናደድኩት። በእውነት በጣም የተናደድኩት። የሰው ልጅ ላይ በዚህ ልክ አይጨክርም። ምን አይነት ጭካኔ፣ ምን አይነት አረመኔነት ነው ይሄኛው? ማለት የቱንም ያክል መውደድ ቢኖር የቱንም ያክል ፍቅር ቢኖር የሰው ልጅ ያለ ፍላጎቱ እንደዚህ ደንዝዞ ከጎን እንዲሆን ከዚህ በኋላ ልጁ ላይ ምንም ይደረግ አልፈልግም። እንደኔ አቤት ሰላም ደለ ሰላም አብርሃም አለ ግን ተረጋጋ። ለምንድን ነው የምረጋጋው? ገባህ አይደል? እያረጋችሁ ያላችሁት ነገር ልጁን እዚህ ቤት አስቀምጣችሁ እንደገና ደግሞ በቃ ልጁ ደህና አይደለም። ገባህ አይደል? አላደረግንም። ተረጋጋ። መግባት ከፈለክ ተረጋጋ። መግባት ከፈለክ ለምንድን ነው የምረጋጋው? እኮ መረጋጋታ ሌላማ አገባማ ትወጣለህ። ሰማኛለህ ልጁ ደህና አይደለም እያልኩ ነው ያለው። ደህና ቢሆን አሁን መጀመሪያ አንተ ተረጋጋ። መግባት ከፈለክም እዚህ ያላችሁት እንዳለ የተረዳሁት ነገር ምንድን ነው? እዚህ ያላችሁት እንዳለ ስለ ልጁ ደህንነት ምንም ነገር አይመለከታችሁም። ገባህ? እኮ ነገር አታውራ። መጀመሪያ ከሚባለው በላይ እርግጠኛ ስለሆንኩኝ ነው የመጣሁት። ስለዚህ ልጁ ጸበል መሄድ አለበት። አሳልፈኝ። ገባህ? ቤት አድረብሽ ዳኒ ይራዳሽ ምንም አይመለከተኝም። ልጁ ደህና አይደለም። ገባህ? ደህና አይደለም። እንደዚህ ስለተከፈተ ወይ ደግሞ ችግር የለውም። ደህና አይደለም አብርሃም፣ ደህና አይደለም። ስለዚህ ጸበል መሄድ አለበት። ገባህ አይደል? ተነስ
ደህና አይደለም። ደህና እያየሁ እኮ ነው። ደህና አይደለም አብርሃም፣ ደህና አይደለም፣ ደህና አይደለም እያልኩ ነው። ደህና ነው ዳኒ፣ ቤት አትረብሽ። ስማኝ አብርሃም፣ አንተ ያለበት ሁኔታ ደህና አይደለም። ደህና ነው ዳኒ፣ ያለበት ሁኔታ ደህና አይደለም። ይኸው ደህና ነው አብርሃም፣ እንደዚህ ነህ አይደለም፣ ደህና አይደለም። ና ተነስ፣ ተነስ፣ መሄድ ያለበት ቦታ ሄዳ። አይደለም ልጁ ደህና ነው አብርሃም፣ ደህና አይደለም። ዳኒ ተረጋጋ። ምን ሆነ ነው? እግዚአብሔር ስማኝ፣ ተነስ። ምን ሆነ ነው? እንዴት ብታስቢ ነው? ገባሽ አይደል? ፕሮብሌም በጠበጠው ትሰሚኛለሽ ማለት ነው። ይሄ የፈለግሽውም አልፈለግሽውም ከአንቺ ጋር እንዲሆንም እንዳይሆንም ከፈለግሽ ማለት ነው በዚህ ሁኔታ ልጁን አብረሽ እንዲሆን የምታደርጊው ተረዳሽ? እስካሁን ያደረግሽው ነገር ይበቃሻል። አሁን ግን ልጁ ደህና አይደለም። ስለዚህ ጸበል ወስዷል። ተረፍ ንገረኝ፣ እንዴ ታዲያ ሩታ ይበቃሻል። እስካሁን ያደረግሽው ነገር በቂ ነው። ስለዚህ እንደ ልጁ ጸበል አብርሃም ደህና አይደለም። መጀመሪያ ራስህን እንድትረጋጋ አንተ ራስህ ጸበል ውሰድ። ያለፈው ጋኔል እንዲለቅ አንተ ተጠመቅ። መጀመሪያ ሙሉ ነገር እስከ ሰሚኛለሽ ወልሽ ልጁ ደንዝዟል። ልክ አይደለም ያደረገው። አንቺና ኤፍሬም የሚያደርጋችሁትን ነገር እኔ አልተባበርም ስል ጭራሽ ደግሞ ቀጣይ የምታመጪው ነገር አልቅ ስለነበረ ነው። ገባሽ? ግን በዚህ ወጣ ካንቺ ጋር ማድረግ አቻን ይረጋጋኝ። መጀመሪያ ተረጋጋኝ። አንተ እንደዚህ ሆነ እኮ የሚፈጠር ነገር የለም። ሰማኝ አብርሃም፣ ደህና አይደለም ያለህበት ሁኔታ። ልጁ ደህና አይደለም ያለበት ሁኔታ። ለለት ይጥፋ አይደለም ስነ ስርዓትን ያዝ። ያማን እንዴ ከዚህ በለጠ ምን ነው? ልጁ እኮ ደህና ነው። ጸበልም ሄደው ካለበት በዚህ አይነት መንገድ አይደለም። ኖ እናንተ አንቺ ጊዜ ሳይሆን የፈለግሽ ልጁ እንዲያብድ ነው። ይሄ ደግሞ በቂሽ ነው። እስካሁን ያለችው ነገር ይበቃሻል። ዳኒ እግዚአብሔር ረፍ ስነ ስርዓት ነው። በማታውቀው ነገር ብዙ አታ አብርሃም ሰማይ ደህና አይደለም ያለው ገባ ለቂ አብርሃም ይኸውልህ ዳኒ ሰማይ አሁን ስለ እናንተ ጥሩ ጓደኝነት አስቤ ነው እንጂ ለቤት ውስጥ እንዲስትረብሽ ዝም ብለን አልችልም። ገባ ያማል እንዴ ምን አስበህ ነው? ለምን አትረጋጋም? መጀመሪያ ቤቱን እንዴት ነው የምትቀውጠው? ሩታ አንዴ ዞር ብለሽ እስኪ አብርሃምን ተመልከቹ። አብርሃም እንደዚህ አይነት ሰው ነው? እንደዚህ አይደለም። የግድ በቃ እናንተ እንደምታስቡት መጎራጨት፣ መሳደብ፣ መናደድ፣ መገፈታተር ነው እንደምትፈልጉት ሁልጊዜ። አንቺ የምታውቂው አብርሃም እንደዚህ ነው? እንዴት ነው የምትከራከሪኝ? አንቺ የምታውቂው አብርሃም ይሄ ነው? ገባሽ አይደል? ምንም ነገር ሩታ በግድ ማድረጋችሁም ልጁ ራስ አስረሽ ቤት ልታስቀምጪው ነው እንዴ? ጤነኛ እኮ አይደለም ልጁ። አንተ ነው ጤና የጎደለ ችግር የለውም። ጤነኛ ነው ብለሽ ካሰብሽ ልቀቂው። እኔ ጸበል ልፈደ ከዛ በኋላ ኢየሱስ ጤንነት ይረጋጋል። አንተ ጸበል ሂድ። ይሄ እንዴ እኔ ገና ነኝ። እንዴ ያለው ነገር እንድትረጋጋ አንተ መውጣት ከፈለክ ና ናውጣ ነው። ቅርብ አለ እንደዚህ አንተ ገና ነህ። አንተ ራስህ አብርሃምን የምታውቀው እንደዚህ ነው? አብርሃም እንደዚህ ነው ሰው ምን ሆነ? አብርሃም ደህና አይደለህም። ስማኝ ልንገርህ፣ ደህና አይደለህም። ያለህበት ሁኔታ ጥሩ አይደለም። ገባ? እንደዚህ አይነት ልጅ አይደለህም። አብርሃም ስማኝ፣ አንተ እንደዚህ አይነት ሰው አይደለህም። ገባ? ይሄ አንተ ማንነት አይደለም። ደህና አይደለህም። ስማኝ፣ እኔ ብቻ አዳምጠኝና ገባ? እሺ ስማኝ አብርሃም፣ እኔ ተረጋግቼ ላናግር። አሁን ደህና አይደለህም። ኖ አይደለም። ጤና ጥሩ አይደለም። ገባ? አንተ ይሄንን ህይወት አይደለም የምትፈልገው። ገባ? ይሄንን ህይወት እንኳን ብትፈልገው እንደዚህ ሆነ አይደለም። ስለዚህ ስማኝና ጸበል እንሂድ፣ ተረጋግተህ የሆነ ቦታ ሳይኮል በቃ የፈለግከው ቦታ እንሂድና ማለት ነው ታከም። ከዛ በኋላ ደህና እንደሆንክ ሳቅ አመጣዋለሁ። ጸበል ካለበት ብቻውን ከአንተ ጋር አይሄድም። በቃ ሕክምናም ቢሆን ያስፈልገዋል። ገባ? ከአንተ ጋር አይሄድም። ሕክምና መሄድ ካለበት ልጁ ሕክምና ወይ ወድቀ ይሆናል ወይ የሆነ ነገር ሆነ ይሆናል። ገባ አይደለ? ስማኝ አብርሃም፣ ወይ ከፎቅ ከሆነ ነገር ላይ ወድቀ ሊሆን ይችላል። ገባሽ? ልጁ ደህና አይደለም። ገባሽ? እሺ የምር አበዛኸው። አንተ ጤነኛ አይደለም። ጀምር አንተ ነህ ጤነኛ ለምንድን ነው የምትወው? ገባሽ? ያወቀው ነገር ያለ ይመስል እኮ በእርግጠኝነት የምታወራው። ምንም ነገር ላይ አብሬሽ ነኝ፣ ከጎንሽ ነው ያሉት፣ አግዝሻለሁ። ነገር ግን እሱ በዚህ ሁኔታ ላይ ሲሆን ዝም ማለት አልችልም። ገባሽ? ሁለታችሁ እኮ አንድ ላይ እንድትሆኑ እፈልጋለሁ። ተረዳሽኝ አይደለ? ምንም እያስመሰልኩኝ አይደለም። አብርሃም ደህና አይደለም። ና ተከተለኝ። ስማኝ ሕክምና መሄድ አለበት። ችግር የለውም። ሕክምና ሄድ። ልቀቀው። ግራ ገባኝ እኮ እንዴ! በጣም እየተወራጨኩ ነው። እሺ አልወራጭም። ልቀቁት። ሕክምና ሄድ። ልቀቀው። እሱን ራሱን ተወው። ሕክምና ምናምን አንተ ጤነኛ አይደለህም እንዴ? አብሽ ስማኝ፣ ጤነኛ አይደለህም። ጤነኛ አይደለህም እና ታዲያ ምንድን አድርግ ነው የምትለው? ምን አድርግ ነው? ምን አይነት ጨካኝ ሰው ነሽ? እንዴት አይነት ጨካኝ ሰው ነሽ? እንደዚህ ሆኖ እያየሽው እንዴት ነው? ደህና ነው ምን ሆነ? ምን ፈጣሪ ሆይ ደህና ናችሁ እናንተ? ሲጀመር አብርሃም አንድ ጫማ አድርግና ተከተለኝ። ስማኝ አሞት ነው እኮ አንተን የታመምከው ባይሆን ባይሆን አንተን የታመምከው እኮ አንተ የት ነበርክ? የት ነበርክ? እኔ ከቤቴ ነው የመጣሁት። ከቤቴ ነው የመጣሁት። ግን አንተ ደህና እንዳልሆንክ ስላየሁኝ ማን ነው ደህና አይደለም ያለክ? እኔ ስላየሁ ነው። ገባ? ሁሉም ነገር ላይ ስትታይ ደህና አይደለም አብርሃም። ያለህበት ሁኔታ እንዴት ነው? ደህና የሆነ ሰው እንትን እንዴት ነው?
ያለህበት ሁኔታ ጥሩ አይደለም፣ ደህና አይደለም። ስለዚህ ሕክምና ያስፈልጋል። ገባህ አይደለ? ሕክምና ያስፈልጋል። ችግር የለውም እኮ ምንም እኮ አይደለም። በቃ ራስህን ያማን ምናምን አክመው ደህና ያደርገዋል። ና መታከምም ካለበት የተለያየ ቦታ መሄድ ካለበት ይሄዳል። ግን ደግሞ አንተ ተረጋጋ እኮ አንተ እሱ ባላደረገችው ነገር ነው እየወነጀልካት ያለው። ምንም እርግጠኛ እኮ አይደለም። ምንም እርግጠኛ አይደለም። ንገረኝ፣ ምን አደረገችው? አብርሃም እንደዚህ ነው ሆነም አልሆነም ሩታ ምን አደረገች? ምን ነገር ያቋል ውሳኔቱ እንጂ ዝም ብለህ እችላለሁ በዚህ ነገር እኔ ልጠይቅበት ችግር የለውም። ምክንያቱም ቀጣይ ዓላማችሁ ምን እንደሆነ አውቅ ነበረ። ገባሽ አይደለ? ስለዚህ ቀጣይ ዓላማችሁ ምን እንደሆነ አውቄ ስናገር ምን እንደሆነ ካወቅ ለምን አልነገርካቸውም? እንደዚህ ያደረግሽው ገባሽ አይደለ? እንደዚህ ያደረጋችሁ ተናግሬያለሁ እኮ ገባሽ? ከዚህ በኋላ ተጠንቀቅ ብዬ ነበር። አብርሃም የምታስተውስ ከሆነ ከዚህ በኋላ ለሚመጣብህ ነገር ተጠንቀቁ ብዬ ነበር። አንተና ሄርሜላ ከዚህ በኋላ የሚከፋ ነገር ሊመጣባችሁ ይችላል። ስለዚህ ራሳችሁን ጠብቁ፣ ከነሱ ራቁ ብዬ ተናግሬ ነበረ። ገባህ አይደለ? በቃ አሁን ይሄን ማስተውስ ራሱ አልቻልኩም። ይሄ ማለት ደህና አይደለህም ማለት ነው። አብርሃም ሕክምና ያስፈልጋል። ገባ ቶ ሌላውን ነገርና ቢያንስ ታከም፣ ሳይኮሎጂ ዶክተር ምናምን ነገር ደህና እንደሆንክ ሳረጋግጥ ተዋለሁ። መጀመሪያ ታከም። አንተ ሲጀምር አምሮ ልክ አይደለም። ትቀባሻጀራለህ፣ አንዴ እዚህ አንዴ እዛ ትወራጫለህ፣ እንደ ፊንጣ ትዘላለህ ምናምን። መጀመሪያ እሱን አሳስረሽ እንዳስቀምጥሽ እኔን አሳስረሽ ማስቀመጥ አልቻልሽም። ተረዳሽ? እኔን አሳስረሽ ታስቀምጪኝ አትችይም። ተረዳሽ? ስለዚህ አንዴ ልጁን ልቀቂው። ተይው፣ ደህና ነው አይደለ? በቃ ለልቀቂው። ሕክምና ያስፈልጋል። ሳይኮሎጂ ዶክተር ያስፈልጋል። ጫማህን አድርገው። ጫማህን አድርገው። ወይ ማን አንተ ምን ያን ያታስመስል እዚህ መተህ ሲጀምር አንተ ራስህ ደህንነት ከሚፈልጉ ሰዎች አንዱ አይደለም። አታስመስል እዚህ መተህ በጣም አታሽቃብ። የሆነ መተህ አብርሃም የሚጠቅም ሰው ለመሞከር የፈለግከውን ነገር አስብ። ገባህ? ሰማኝ፣ የፈለግከውን ነገር ከዚህ በፊትም አንተ ነህ እኮ አብርሽን ለመጉዳት ብዙ ነገር እያለች ነበር። አብርሽን ለመጉዳት አይደለም እያደረገ ሁለቱ አንድ ላይ እንዲሆኑ ከመፈለግ አንጻር እንጂ እኔ ከአብርሃም ጋር አብርሃም ምንም አልሆነም። አሁን ደህና አይደለም አብርሃም። እሺ አሁን ይባስ ሆኖ ቤቱን እንደዚህ እየረበሽ እሺ ተረጋግቼ ነው ወንድም ምን ይፈጠር? ምን ይፈጠር? እሺ ምን ማለት መረጋጋት ከፈለክ ኳስ እሰጥሃለሁ። እርግጥ በል መጀመሪያ ያስጨነቀው እኮ ልጁ መረጋጋት ይፈልጋል። እሺ በእናትህ አብርሃም እንደዚህ አይነት ሰው አይደለም። አብርሃም እንደዚህ አይነት ሰው አይደለም። ሩታ ህሊናሽ ያውቀዋል። ሩታ እባክሽ ህሊናሽ የሚያውቀውን ነገር አትዋሺ። እሺ ምንድን ነው የሆነው? ደህና አይደለም። ችግር የለውም። አንቺ በራስሽ ደህና ነው ብለሽ ካሰብሽ ምንድን ነው የሆነው? ትንሽ አብርሃም ደህና ነው ብለሽ ካሰብሽ ችግር የለውም። እኔ ሳይኮሎጂ ዶክተር ወስጄ ላሳክመው። አያስፈልገውም። ማነው አንተ? ችግር የለውም። እሺ ቢያንስ እዚህ መጥቶ እንዲታከም ፍቀጂለት። ቢያንስ ዶክተር መጥቶ እዚህ እንዲያክመው ፍቀጂለት። ምንድን ነው? አያገባህም እኮ ሰው ነኝ። እሱ ለማድረግ እሷ በቂ ናት። አታረግም ሩታ፣ ይሄን አታረግም። አውቃለሁ። ገባሽ አይደለ? የምትፈልጊው ይሄንን ነው። ግን ልጁን በግድ እኮ አስረሽ ማስቀመጣችኝ ይሄን ነገር ቢያንስ ማገናዘብ አለብሽ። ምንድነው? በድን እኮ ነው ያለው ልጁ እኮ ምን እንደሆነ መጀመሪያ ንገረኝ። አንተ ታውቀው አይደለም ምን እንደሆነ? ደህና አይደለም እኮ ደህና ያለበት አንቺ ማየት የከበደሽን ነገር እኛ አይተናል። ሰው አይቷል። ገባሽ አይደለ? ልጁ ደህና አይደለም። ታድላችሁ፣ አይናችሁ በጣም ያምራል። ታድላችሁ። ይኸውልሽ ሩታ፣ እኔና አንቺ በዚህ ልክ መነጋገር ያለብን አይመስለኝም። ገባሽ አይደለ? እንደ ወንድም እኔ ይመለከተኛል። አብርሃም ደህና አይደለም። ስለዚህ አንዴ አካሳክም ደህንነትም ሆነ ስለሱ ምንም መሆን እኔ በቂ ነኝ። አንተ አታስፈልግም። በዚህ ነው ልክ አክታት አድርግ ማለት ከዚህ በፊት ያደረግከውን ነገር ከቨር ለማድረግ ነው፣ ለመደበቅ ለመሸፈን ነው። እኛ ፊት እንደዚህ አክትን ታደርገው በጣም ተወራጨ። መጀመሪያ እስኪ ስክን እርግጥ በል እሺ። ልጁን ለማረጋጋት ምናምን የመጣት መስል ልጁን ይባስ የባሰ የሆነ እንትን አስመሰልከው። ስቴዲየም ያለ ነው የሚመስለው። በጣም ሩታ እየታየብሽ ነው ማለት እኔ አሁን ስትናገሪ የሚታየኝ ምን ታውቂያለሽ? ምን ያህል ጨካኝ ሰው እንደሆነች ነው እያየሁ ያለሁት። ይሄኛው ማለትሽን ስለማላውቀው ያንተ ማስመሰል ስለገረመኝ ነው። በጣም አሁን ነፍሰ ገዳይ እኮ አይደለም። እኔና አብርሃም አልተገዳደልንም። ገባሽ አይደል? አንቺ እና እሱ አንድ ላይ እንድትሆኑ በሚል እንጂ እኔ ከአብርሃም ጋር የሚያገናኝ ምንም ነገር የለም። ተረዳሽ? እንደ ሰው እንደ ጓደኛ አብሬ ቆሜያለሁ። ብዙ ነገሮች ላይ አብሬ አሳልፋለሁ። ዛሬ ላይ እንደዚህ አይነት ህመሞች ልክ ሳይሆን ሲቀር አትመስልም። ብዙ ነገር ስታወራና ስታደርግ የነበርኩ አንተ ነህ። ለአንቺ ሲባል ነው ያደረኩት። እስኪ በራሴ ጉዳይ ላይ ምን አተረፍኩበት? ምን ያገናኘኛል ከሱ ጋር? እስኪ ንገሪኝ። ምንም አያገናኘኝም። ገባሽ? አሁን ግን አንዴ ልጁ ደህና አይደለም። በቃ ችግር የለውም። አንቺ ደህና ነው ብለሻል አይደል? አንቺ ተረጋግተሻል። እኔ በጣም ስሜታዊ ሆኛለሁ ምናምን። ከተረጋጋሽ ይሄው ተረጋጋ ስትጠይቅሽ ልጁ ነው ከምን አብሰለ አይሻል። መጀመሪያ ፍላጎት ጠይቀው። መሄድ ትፈልጋለህ? ምንም አይሆንማ። ወሬት ነው የምታልፈው። ጠይቀው። ይሄ ልጅ
ምንም አትደረግም። እዛ ገባህ ምንም አያደርጉም። ለናንተ ሆንክ ብቻ አለች ሩታ አንዴ እባክሽ አንዴ በቃ ታገሽ አንዴ ወንድም እያወራሁ አይደለ በቃ ታገሽ ስሞኝ ኡፍ ደህና ሆነህና ደግሞ ዶክተር ገባህ ምንም አትደረግም። ሕክምና ብቻ አብረህ ከዛ ላይ ሳይኮሎጂ ዶክተሮች ታክመህ ብቻ ትመጣለህ። አብራ ሰማኛ አብራ አንዴ ሕክምና ብቻ አይደል? እሺ ችግር የለውም ተረጋጋ። እኔ ምንም ችግር የለውም። ከፈለጋችሁ አብራችሁ ሂዱ። እኔ ብቻ ሂዱ ሰዱ አላልኩም። ከፈለጋችሁ አብራችሁ ሂዱ። ሕክምና እሺ አብራም በቃ ዳኒ በቃ አብርሃም ምንም እያለ አይደለም። በቃ ማዳመጡን ላይ አይፈልግም። አንተን አልገባህም። ሲጀመር አንተን ያበረው እኔ ማዳመጥ ስላልፈለገ አይደለም። አራይ ዳኒ ሲጀመር እንካ ስልክህን ይዞ ውጣ። በቃ ምንም አትሰራም። ፍላጎት እንደሌለው ስማ ድንገር አብርሃም የሳይኮሎጂ ዶክተሮች ብቻ ነው የሚያዩ። ደህና እንደሆንክና እንዳልሆንክ ብቻ ያያሉ። ከዛ ተመልሰህ ወደ ቤት ትመጣለህ። አንተ ታጣይ አብረን ነው የምታየው። ችግር የለውም። እሱን አብረን እንታያለን። ዳኒ አንተ መንቀልቀል ጤንነት እንዳልሆነ አስረዳኝ። ሰማኝ አብርሃም ችግር የለውም። አብረን ከብዝብዝ ነገር ነው የምር አብርሃም ችግር የለውም። እኔም አብሬ እታያለሁ። ችግር የለም። እታከማለሁ። ከዛ ታክመን ሁለታችንም ደህና እንደሆነ ዶክተሮች ሲጽፉልን ወደ ቤት ትመለሳለህ። ወደ ልጅ ወደ ትዳር ትመለሳለህ። አንዴ ብቻ ሕክምናው ጋር አብረን አብርሃም ተነስ። አመሰግናለሁ ዳኒ አርፍ። ለምንድን ነው ልጁ የምታንቀለቅለው? አላንቀለቀልኩትም። ሰማኝ ያንቀለቀልኩ አይደለ? ምንም ዋስትና የለንም። አንተን ማመን ከፈለጋችሁ አብራችሁ ሂዱ አልኳችሁ እኮ። እሱ እኮ ሰው እቃ አይደለም። ዝም ብለህ ብድግ አድርገህ እንደፈለክ መታ የሆነ ጎትተህ የምታወጣው እቃ ወይ በግ አይደለም። እሺ ይታከም እኮ ነው ያልኩት አይደለ? አብረን መሄድ እንችላለን። ሩታ አይሄድም። ሰማኝ አብርሃም አይሄድም። በጣም ሀሳቢ ሆንክ። በጣም ነው እንደምታስብለት አብርሃም አንተ ደህና አይደለህም። ያለህበት ሁኔታ ገባ። አሁን ያለህበት በቃ እንድትነኩ አልፈልግም። ፕሊዝ ተውት። በቃ አለቀ። አትንኩት። ሩታ ምን እንዲሆን የፈለግሽው አልገባኝም። ምንም ደህና ነው። በጣም ጤነኛ ነው። እርግጥ ብሎ ተረጋግቶ ህይወቱን እየኖረ ያለ ሰው ነው። በቃ አብርሃም እንደዚህ ያናድዳል። እንደዚህ መሆን በጣም ደህና መሆኑ መረጋጋቱ ህይወቱን በሰላም እየኖረ አሁን እሺ ብለኸኛል አይደል ወንድሜ? ሰማኝ ወንድሜ ልንገርህ፣ አንድ ሕክምና ሂድ እንዳልከው ሁለታችንም እንታከማለን። ከዛ ነው ዳኒ በእናትህ እንዴ! ኧረ እኔ እናንተ እንደዚህ መጨቃጨቅ የለብንም ዳኒ እረፍ። ሩታ ምን አድርግ ነው የምትይው? እሺ በቃ ልጁ ደህና ነው አይደለ? በቃ እኮ ምንም ካል እኮ ነው። ለምንድን ነው የምትደርቂው? በዚህ ልክ ማለት ሰላም መሆኑ መረጋጋቱ ህይወቱን መምረጡ ምናምን ደብሯችሁ ነው በዚህ ልክ የምር ማለት እኔ ሲጀመር ማለት ነው ይቅርታ አድርግልኝና አንተም ሜሪም ያኔ እንደዛ ስትሆኑብኝ መጠርጠር ነበረብኝ። እንዴት እኛ እኮ በቀጣይ በምታቀዱት አቀቅር ላይ አልስማማም ያልኩት ገባሽ አይደለም። እዛች ጋር ፊት ለፊት የመታችሁ እንደዛ አትስታረጉ በጣም መጠራጠር ነበረብኝ። አሁንም የኔን ህይወት ለመበጥበጥ ነው አንድ ሁለት እያላችሁ ያላችሁት። በቃ ያንቺ ህይወት ማናችንም ለመበጥበጥ አልፈልግም። በቃ ሰላሜን አገኘሁኝ፣ ሰላማችንን አገኘን አይደል? እንደዚህ ሆኖ እሱ እንደዚህ ሆኖ አንቺ ሰላም የምታገኙ ምንም አልሆነም። እሺ ምንም ካሉ ችግር የለውም። ይታከማ ምን ችግር አለው? ይታከም። እኔ መረጋጋቱ ምናምን አስጠልቷችሁ ነው። በቃ ተውት፣ አትንኩት። ሰማኝ አብርሃም፣ እሺ አንዴ ሕክምና እንሂድና ሰማኝ አኩሻው ነው ዳኒ ለምንድን ነው እንደዚህ የምትሆነው? ሰማኝ አብርሃም፣ ይኸውልህ አንተ ደህና አይደለም። አሁን ያለህበት ለምንድን ነው ደህና አይደለም የምትለኝ? እኔ ደህና ነኝ። ለማን ነው እንደዚህ ያደረገ? ሰማኝ ይኸውልህ አብርሃም፣ እሺ አሁን ከሚስቴ ከልጅ ጋር እየኖርን ነው ነው በሰላም በቃ ከሚስት ከልጅ ጋርም ሆነ ማለት ነው። አንተ ሕክምና እንሂድና ማለት ነው ደህና እንደሆንክ ማረጋገጫ ሲሰጡን ከዛ በኋላ ትመጣለህ ወደ ቤት። አልተኛውም እኮ እኔ አልታመመም፣ ጤነኛ ነው። የተኛ ሰው ምናምን ነው አይደል? ላኪን እንደሚወሰደው እኔ ግን ደህና ነኝ። ከሚስቴ ከልጅ ጋር ሰላም ሆነን እየኖርን ነው። ከሚበጣጥጡ ሰዎች ነበሩ፣ አሁን የሉም። አንተ አሁን ደህና ነህ አይደለ? በቃ ደህና እንደሆንክ ማለት ነው ማረጋገጫ ይስጡን። ቅድም እንዳልከው እሺ ብለኸኛል። እሱ ደህንነቱን ካወቀ እኔ ካወቅኩኝ ሁላችን ካወቀን እናንተ ሩታ ውስጥ ሻቋል እኮ አታስፈልጉም። ምን አቀለታለሁ እኔ እንጃ አያስፈልግም። ወረቀት እናምጣልህ? አዎ ማረጋገጫ ስለሚያስፈልግ ማለት ነው። ሕክምና እንሂድ፣ ከዛ ወረቀቱን አምጥተህ ለእሱ አሰጣታለህ ደህና እንደሆንክ ብቻ አንዴ። እሺ ቢያንስ ወይ ምን ታርገኝ ነው እንድትታከም ብቻ ነው አብርሃም። እኔ ከፈለክ እነሱም አብረው ይምጡ። ያው አብራችሁ ትሄዱና ማለት ነው ታክሙ ደህና እንደሆነ ስታረጋግጪ እኔም አልከራከርም ከአንቺ ጋር ተረዳሽ? ደህና እንደሆነ አረጋግጠሽ ተመለሽ። አይ ሰላም መሆናችንንማ በዚህ ልክ እንዲህ እንደሚደብራችሁ አላውቅም ነበር በእውነት። ሩታ ውስጥ ሻቋል እኮ ደህና እንዳልሆነ ልጁ እንዴት እየሆኑ እንዳለ ባለፈው ላይ ድራማ ይሰሩብኛል። እሱ ነው ሜሪ እኮ ለናንቺ ሰላም ስለሆነ ደብሯቸው ነው ማለት ወዳጅ የምትለው ዞሮ ጠላት ነው የሚሆነውና እንደዛ ነው እየሆናችሁብኛል። ለምንድን ነው አሁን ሰላም አብርሃም የተበሳጨው? ተበሳጭቼ አይደለም። እኔ ሁለታችሁ አንድ ላይ እንድትሆኑ ነው ፈልጉ፣ ደህንነታችሁ ነው ፈልጉ። ግን አንተ ደህና ሆነህ አይደለም ነው የምልህ። ገባህ? አንተ ደህና እንደሆንክ እርግጠኛ ስሆን ችግር የለም አብራችሁ ነው። ግን ያለህበት ሁኔታ ጥሩ አይደለም አብርሃም።
ያንተን ያልታየ ዛሬ አንተ ያለበት ሁኔታ ጥሩ አይደለም። ታከም ግድ የለህም እኮ ከአንድ ሁለት ደህና ነኝ እያለ ነው። መልስ እኮ እየመለሰልህ ነው። አንተ ነህ ደህና ያለው በላላችሁትን እኮ እያለ ያለው አንዴ እዛ የሆነ ነገር ታወራለህ፣ አንዴ እዚህኛው ጋር ሊላላ ወሬ ታወራለህ። አብርሃም በል ተባልከው ነው እያልክ ያለው ገባ። አንተ አይደለም እየተናገርክ ያለው ኤፍሬም እንዲበል ብሎኝ ነው ሩታ እንዲበል ያለችኝ ነው እያልክ ነው ያለው። እያስተጋባህ ነው ያለው። አንተ ከራስህ አይደለም እያወራ ያለው። እንዴት አድርጌ ላስረዳ? በቃ ችግር የለውም ደህና ነው ብለሻል አይደል? በራስሽ ከተማመንሽ ለምን አንሄድም? ምን እንኳን ነገረችኝ ነው እሷ ምንም ያልኩኝ ነገር የለም። እሺ ምን ነገረኛለች ይላል? ምንም የነገረችኝ ነገር እኮ የለም። እሺ አሁን ተስማምተን ነበር አይደል? አብርሃም እዛ ጋር ቁጭ ብለን ወደ ሕክምና እንሂድ ምናምን ስለ እሺ ችግር የለውም ብለህ ነበር። ሌላ ጊዜ እንሄዳለን። በቃ ሌላ ጊዜ ትሄዳለህ። ሌላ ጊዜ እረፍ አንተ ሂድ ነው ይሄ ማድረግ ምን ሰላም ይረጋጋ፣ ይቀመጥ፣ በሰላም ህይወቱን ይኖር። ዳኒ አንቺ ነሽ እያስመሰልሻለሽ። በቀደም ዕለት እኔ ላይ እንደዛ አታደረጋችሁብኝ። እሷ አልተገናኘንም ማለች፣ አንተ ደግሞ ተገናኝታል። ሁለታችሁም ሌላ ምን ቀመራችሁ እንደነበር አላውቅም። ማናችሁም ምንም አልቀመርም። እናንተ ናችሁ ስጋዎች ገባሽ አይደለ? እናንተ ናችሁ እኔ ላይ እየቀለዳችሁ የነበራችሁ። ሩታ ውስጥሽ ያውቀዋል። ለምንድን ነው የምትዋሺው? ልጁ ደህና እንዳልሆነ ውስጥሽ ያውቀዋል። ጠንቅቀሽ ነው የምታውቂው። ደህና አንተ ራስህ ደህና ነህ ግን ይኸውልሽ የኔ ደህንነት ተይውና ማለት ነው። አይ አይደለም፣ መጀመሪያ አንተ ደህና መሆንን እንድናውቅ መጀመሪያ አንተ ታክመህ የሆነ ነገር ስጠንና እንደ ጓደኝነታችን እንደተከባበረን ብትሄድ ይሻላል። ምንም ነገር ላድርግ መጥፎ ነገር ብቻ ሁለቱ አንድ ላይ እንዲሆኑ ያደረኳቸው ነገሮች መጥፎ ነገሮች ምናምን ሊኖሩ ይችላሉ አብርሃም ላይ። ግን በዚህ ልክ እኔ አብርሃም ሆኖ ማየት አልፈልግም። ተረዳችሁ? እያደረጉ ያሉት ነገር በጣም ከባድ ነው። ቢያንስ አብረው ደህና ነው ብላ የምታስብ ከሆነ ወደ ሕክምና አብረን መሄድ እንችል ነበረ። እንዴ በል ያሉትን ነው የሚለው፣ እየደገመ ነው እያወራ ያለው ምንም ነገር እኔ ምን ማድረግ እንደምችል አላውቅም። ነገር ግን አብርሃም በዚህ ሁኔታ ላይ ሆኖ ዝም ማለት አልችልም። ከዚህ በላይ አቅም የፈቀደውን ነገር ለማድረግ እሞክራለሁ።